እሱም ሰው በሆነ ጊዜ ለመጀመሪያ ጊዜ ያየው ማንን ነው? እናቱን ነበረ። ልጅ በተወለደ ጊዜ ለመጀመሪያ ጊዜ የእናቱን ዓይኖቿን እንዲመለከት እናትም ደግሞ የልጆቿን ዓይን እንድትመለከት ሥጋን የተዋሃደ አካላዊ ቃል ለመጀመሪያ ጊዜ በእውነት የእናቱን ዓይኖች ተመለከተ። ክብር ለዓይኖቿ ይሁን። በእውነት ክብር ለዓይኖቿ ይሁን። አሁን የእመቤታችን ዓይኖች የተለዩ ናቸው። ኪሩቤልና ሱራፌል ፊቱን ላለማየት በክልኤቱ ክነፊሆሙ ይከድኑ ገጾሙ፣ በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው እግራቸውን ሸፍነው ሁለት ክንፋቸውን ወዲያና ወዲያ አድርገው ይታያሉ። ፊትን ማየት አይቻለንም ሲሉ ኢሳይያስ እንደተመለከታቸው በምዕራፍ 6 ላይ የልብሱም ዘርፍ አለ መቅደሱን ሸፍኖት ነበረ። ኢሳይያስ የተመለከታቸው ሱራፌልና ኪሩቤል በፍርሃትና በመንቀጥቀጥ ሲመለከቱት፣ ድንግል ማርያም ግን በጀርባዋ አዝላ በክንዷ ታቅፋ በፍቅር ዓይኖቿ ልጇን ተመለከተች። ከዚህ የበለጠ ዓይን የለም። ክብር ይግባል። እለ ብዙኃት አዕይንቱ ሆኑ፣ ዓይናቸው ብዙዎች ሆኑ። ሱራፌል እንኳን በእውነት ማየት ተስኗቸው በክንፋቸው ፊታቸውን ሲጋረዱ፣ ድንግል ማርያም ግን በሁለት ዓይኖቿ ኪሩቤል በፍርሃት በረአድ የሚንቀጠቀጡለትን ጌታ ተመለከተችው። ዓይኗ የተለየ ነው። ዓይንሽ አለ እንደ መላ የውሃ ኩሬ ነው ይላል ጽሬቱን ታላቁ አባት ሰሎሞን ሲመሰክር። አመስግኗትችንና በእውነት የድንግል ማርያም ዓይኖች ያሳዝናሉ። በቤተልሔም በደስታ ልጇን የተመለከቱ ዓይኖቿ ወደ ምድረ ግብፅ በተሰደደች ጊዜ ደግሞ እንባን ያፈሱ ነበረ። ካሁን ልጄን ገደሉብኝ፣ ከቤተልሔም ጀምሮ እስከዚህ ድረስ መከራ የተቀበልኩ ከሞት ላላድን ነው ብላ ዓይኑን እያየች እንባዋ በፊቱ ላይ ጠብ ይል ነበረ። የድንግል ማርያም ዓይኖች የሐዘንተኛ ዓይኖች ናቸው። የድንግል ማርያም ዓይኖች ደስታን የተመላባቸው ናቸው። ሁሌ አልተለየችውም። ዓይኗ እሱን ይመለከት ነበረ። በናዝሬት በገሊላ በየጥቂቱ በሚያድግበት ሰዓት ለእናቱ ሲታዘዝ ትመለከተው ነበረ። እሱም በፍቅር ያያት ነበረ። ታላቁ ሊቅ ቅዱስ ቄርሎስ እንዲህ ይላል፣ ለይቀ በበቅ እንዘ ይትየዘዝ ለአዝማዲሁ እንተ ይእትይሞ፣ ለእናቱ እየታዘዘ አለ በየጥቂቱ አደገ ይላል ሉቃስ ሲጽፍ አለ። እናቱን እንዴት እንዳከበረ ተመልከት። ዓለምን የሚታዘዝለት ጌታ ለማን ታዘዘ? በእናቱ ታዘዘ። እናቱን ትመለከተው ነበረ። ጌታዬ ልጄ ትለው ነበር ይላል። ምን ትለው ነበር? ፈጣሪዋ ስለሆነ ጌታዬ ትለው ነበረ። ልጇ ስለሆነ ደግሞ ምን ልጄ ትለው ነበረ። እግዚአብሔርም እናቴ እያለ ያያት ነበር ይላል። ይህንን የተመለከቱ ዓይኖቿ ንዑዳን ክቡራን ናቸው። የሔዋን ዓይን ምን ተመለከተ? ደም አፍሳሹ ቃየልን ተመለከተ። የድንግል ማርያም ዓይኖች ግን ለወገኑ ደሙን ያፈሰሰ መድኃኔ ዓለም ክርስቶስን ተመለከተ። ክብር ለዓይኖቿ ነው። ክብር ለዓይኖቿ። ሁለቱን ዓይኖቿን በዚህ መልኩ ስናደንቅ እንደገና መብራት ሆኖ የተሰጧት ሁለቱ ጆሮዎቿን ማድነቅ ያስፈልጋል። ስንት ጆሮዎቿን? ሁለቱ ጆሮዎቿን። ስለ ድንግል ማርያም ጆሮዎች የተናገረ ዳዊት ነው። በመዝሙር 44 ቁጥር 10 ላይ መንፈስ ቅዱስ እየገለጠለት የጆሮዋን ነገር ተናገረ። ምን አለ? ስምዒ ወለቴ ወርኢ ወአጽሚ ዝነኪ፣ ልጅ ሆይ ስሚ እይ፣ ጆሮሽን ዘንበል አድርገሽ ምን በይ? አድምጪ። ርእስይ ዝነኪ ወቤተ አቡኪ፣ ወገኖችሽን የአባትሽን ቤት አለ እርሺ። ንጉሥ ምንሽን ወዷል አለ? ውበትሽን ወዷል። ምንሽን ወዷል? ስለዚህ ምን አለ ዳዊት? ጆሮሽን ዘንበል አድርገሽ አድምጪ ይላታል። እውነት ነው። በእውነት ወገኖቿ ቤተዘመዶቿ ሁሉ በመርገመ ሥጋ በመርገመ ነፍስ የተያዙ ናቸው። በዘር በሩካቤ ይወልዳሉ፣ በሰስሮተ ድንግልና ይወልዳሉ፣ በዘርአ ብእሲ ጽንስን ይቋጥራሉ፣ እየጮሁ እያማጡ ይወልዳሉ። ድንግል ማርያም ግን ከዚህ ሁሉ የተለየች በመሆኗ ዳዊት አባቷ የጆሮዋን ነገር አንስቶ ልጄ ሆይ እይ ስሚ፣ ጆሮሽን አዘንቢ። ንጉሥ አለ ውበትሽን ወዷል አለ። ውበቷ ምንድን ነው? ስነ ሥጋዋ ነው፣ ሃይማኖቷ ነው፣ ምግባሯ ነው፣ ንጽሕናዋ ነው፣ ቅድስናዋ ነው፣ ትሕትናዋ ነው። ውበቷ በዚህ ሁሉ ተገልጧልና ልጄ ስሚ ይላል። በረከቷ ረድኤቷ ይደርብን። አባ ጽጌ ድንግል
የተባለ አባት ይህን የዳዊትን ቃል ሲተረጉም ምን አለ? እግዚአብሔር ነጸረ ሁሎ ዓለም ወይ ረከበ ማርያም ዘከማኪም። እግዚአብሔር አለ ዓለምን ተመለከተ፣ ማርያም እንዳንቺ ያለች እናት ግን አላገኘም። ኪያውሰ ጽጌ ዘእምከርስኪ ተቀስመ፣ አበባ ክርስቶስ ከአንቺ ተለቀመ። ዳዊት አመረኪ ዘይብል ቅድመ፣ ስምዒ ወለቴ ወሬ ዳግመ፣ እስመ ፈትሮ ንጉሥነኪ አዳመ። ንጉሥ ያማረውን ውበትሽን ደምግባትሽን ወዷልና ልጄ ሆይ እይ ስሚ አድምጪ፣ ወገንሽን የአባትሽን ቤት እርሺ ብሎ ዳዊት አስቀድሞ አመልክቶሻልና ብሎ የጆሮዎቿን ነገር አደነቀ። ክብር ለእመቤታችን ጆሮዎች ይሁን። አዎ የድንግል ማርያም ጆሮዎች እኮ ለመጀመሪያ ጊዜ ብስራት የገባባቸው የእምነት ምኖች ናቸው፣ ደጃፎች ናቸው። የምን ደጃፎች ናቸው? የጥበብ ደጃፎች ናቸው። ሐዋርያው ጳውሎስ ምን ይላል? እምነት ከመስማት ነው ይላል። ለመጀመሪያ ጊዜ ወንጌል የገባበት ጆሮ የማን ጆሮ ይመስላችኋል? የድንግል ማርያም ጆሮዎች ነበሩ። ቅዱስ ገብርኤል መጥቶ አበሰራት። ጸጋን የተመላሽ ደስተኛይቱ ደስ ይበልሽ እግዚአብሔር ከአንቺ ጋር ነው በማለት በእውነት እግዚአብሔር ወልድን በሕቱም ድንግልና ጸንሳ እንደምትወልድ በግብረ መንፈስ ቅዱስ ማን አበሰራት? የምስራቹን ስብከቱን ገብርኤል አበሰራት። እሷን በምኗ ሰማችሁ? በጆሮቿ ሰማችሁ። ክብር ለጆሮ አይሁን። ማንም ሐዋርያ ከመነሳቱ ከመስበኩ አስቀድሞ የድንግል ማርያም ጆሮዎች በቅዱስ ገብርኤል አማካይነት ወንጌል ፈሰሰባቸው። ለመጀመሪያ ጊዜ በዓለም ታሪክ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ብታነቡ ጸጋን የተመላሽ ተብሎ የተመሰገነ ይህንንም የብስራት ቃል የሰማ ጆሮ የለም። ከማን በስተቀር? በአንድ ላይ ከማን በስተቀር? አዎ ሥላሴ ያበሰሯቸው ነበሩ። መላእክት ያበሰሯቸው ሰዎች ነበሩ። ለምሳሌ እግዚአብሔር በአብርሃም ቤት ገብቶ ከርሞ እንደ ዛሬ ወደ ቤት እመጣለሁ ሳራም ልጅን ታገኛለች አለው እንጂ ሳራ ምልዕተ ጸጋ ናት፣ ከሴቶች ተለይታ ቡርክት ናት አላለው። ለማኑሄ ሚስት ለሶምሶን እናት የእግዚአብሔር መልአክ ተገልጦ ልጅን እንደምታገኝ ነገራት እንጂ ከሴቶች ተለይታ ቡርክት መሆኗን አልነገራትም። ቅዱስ ገብርኤል ለዘካርያስ ተገልጦ ሚስቱ ኤልሳቤጥ ልጅ እንደምታገኝ ነገረው እንጂ ኤልሳቤጥ ምልዕተ ጸጋ ናት፣ ከሴቶች ተለይታ ቡርክት ናት አላለው። ለመጀመሪያ ጊዜ በማይደገም መልኩ የተነገረ ለድንግል ማርያም ብቻ ሲሆን ይህንንም የሰማ ሁለቱ የድንግል ማርያም ጆሮዎች ናቸው። ክብር ለጆሮዎቿ ይሁን። የመጀመሪያዋ ሴት ሔዋን ነበረች። በጆሮዋ የእግዚአብሔርን ድምፅ ሰምታ ነገር ግን ለቃሉ አልታዘዘችም። ይልቁኑ ምንን ሰማች? የእባቡን ምክር ሰማች። በሔዋን ጆሮ ሞት ገባ፣ በሔዋን ጆሮ ጥፋት ገባ። የሞት መልእክት ፈሰሰ። ያ በሰዎች ላይ በእውነት ከባድ መርገም አስከተለ። በሔዋን ጆሮ ሞት ሲገባ፣ በድንግል ማርያም ጆሮዎች ግን ሕይወት ገባ ነው። ሕይወት ገባ። በሔዋን ጆሮ የሞት መልእክትን ያስተላለፈው ማን ነው? ሰይጣን ያደረበት እባብ ነው። በድንግል ማርያም ጆሮች ግን የምስራችን ሰላምን የሰበከው ማን ነው? ከእግዚአብሔር ተልኮ የመጣው ከሊቃነ መላእክት ወገን የሆነው ታላቁ ብሩህ መልአክ ቅዱስ ገብርኤል ነው። ክብር ይግባው መልአክ በእውነት። ስለዚህ የድንግል ማርያም ጆሮዎች ከሐሜት የነጹ፣ ከትዕቢት ድምፆች የነጹ፣ ከዓለማዊ ጫጫታዎች የነጹ ሲሆን እሷ የፈቀደችው የእግዚአብሔርን ድምፅ ትንቢታዊ ቃላትን የመላእክትን አዋጅ ነበረና በቤተ መቅደስ ሳለች የመላእክትን ምስጋና የሰማ ጆሮ ነበራት። ይልቁኑ ድንግል ማርያም የቅዱስ ገብርኤልን ሰላምታ በጆሮዋ ሰማች፣ አመነች፣ ታዘዘች። በመጨረሻም አምላክን ጸነሰችና ጆሮዎቿ የሥጋዊ በር ሆነው ተገለጡ። ክብር ለጆሮዎቿ ይሁን ነው። ይሁነኒ በከመ ትቤለኒ፣ እንደ ቃል ይሁንልኝ ይደረግልኝ አለች። ያን ጊዜ አካላዊ ቃል የዕለት ጽንስ ሆኖ በማኅፀኗ በተጸነሰ ጊዜ ታላቅ ነገርን ጆሮዎቿ አደመጡ። ምኖቿ አደመጡ? አዎ ቅዱስ
ቅዱስ ቅዱስ እያሉ ሲያመሰግኑ ከማኅፀኗ የሚሰማውን በእውነት የመላእክትን ምስጋና ለማድመጥ ድንግል ማርያም ጆሮዋን ምን አለ? ዘንበል አደረገች። ለዚህ ነው አባቷ ልጄ ሆይ እይ ስሚ፣ ጆሮሽን አዘንቢ እንዳለ ወደ ማኅፀኗ ጆሮዋን አስጠግታ የመላእክትን ቅዳሴ የመላእክትን ምስጋና ትሰማ ነበረ። ክብር ለእመቤታችን ይሁን። በጣም ይገርማል እኮ ጾርኪዮ ዳዊት ታላቁ አባት ያሬድ ምን ይላል? ጾረቶ በከርሳ እንዘውቱ ይጸውራ። እስቲ አብረን እንበል። የሚሸከማት ሲሆን በሉ እስቲ አይሰማም። የሚሸከማት ሲሆን ድንግል ማርያም በማኅፀኗ ተሸከመችው። ምን አይነት ምስጢር ነው! ሰማይ ዙፋኔ ነው አለ። እግዚአብሔር የት ነው ያለው? እስቲ ንገሩ። እግዚአብሔር የት ነው ያለው? የት ነው ያለው? አባታችን ሆይ እንዲህ ሲባል ምድር ለቆ በሰማያት ብቻ አለ ማለት አይደለም። ሰማይ ልዑል እንደሆነ ልዑል መሆኑን መናገር እንጂ ከጽርሐ አርያም በላይ ርዝመቱ፣ ከበርባሮስ በታች ጥልቀቱ፣ ከአድማስ እስከ ናጅብ ስፋቱ፣ ከምስራቅ እስከ ምዕራብ ርዝመቱ አይባልምና ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለእኔ ምን አይነት ቤት ትሰራላችሁ አለ የሰራዊት ጌታ እግዚአብሔር አለ ኢሳይያስ። ሰማይ ምኔ ነው? መልሱ እንጂ። ምድር ምኔ ናት? አዎ እግዚአብሔር ማደሪያ አጣው አለ። ነገር ግን አንዲት ሰማይ ነበረችው፣ አንዲት ምድርም ነበረችው። እሷ ማን ናት? ድንግል ማርያም ናት። ሰማይ ዙፋኔ ነው አለ። ማኅፀኗን እንደ ዙፋን አድርጎ 9 ወር ከ5 ቀን ተቀመጠ። ዳግሚት ሰማይ ትባላለች። ምድር የእግሬ መረገጫ ናት አለ። 9 ወር ከ5 ቀን እግሩ ተረገጣት። ዳግሚት ምድር ተባለች። ሰማይ ወምድር ዘኢያገምሮ እፎ እንጋ ማኅፀነ ድንግል ጾሮ ያሬድ ነው። ሰማይና ምድር የማይችለውን አምላክ ምንኛ የድንግል ማርያም ማኅፀን ቻለው አለ። በማኅፀኗ ሳለ ነፋሳትን ያነፍሳል፣ ብርሃናትን ያመላልሳል፣ በመላእክት ይመሰገናል። የሥጋዌ ደጃፍ የሆኑ ጆሮቿም ዝቅ ብለው ይህን የመላእክትን ቅዳሴ የመላእክትን ውዳሴ ያደምጡ ነበረ። ክብር ለጆሮቿ ይሁን። በእውነት ከርሰ ድንግል አብዮተ ለዓለም አየራት የድንግል ማርያም ማኅፀን ከአየራት በለጠ። ወተሰብሐ እምሱራፌል ወኪሩቤል በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦተ ወማኅደረ ለእግዚአብሔር አዶናይ። አዶናይ ለተባለ ጸባዖት ለተባለ ለእግዚአብሔር ምን ሆነ? ማደሪያውን ሆነ። ሀገረ እግዚአብሔር ሆነ። ጽርሐ ቅድሳቱ ለወልድ የወልድ የመመስገኛው አዳራሽ ተባለችና ጆሮዎቿ ዝቅ ብለው ቅዱስ 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 የሚለውን ድምፅ ማድመጥ ጀመሩ ነው። እንግዲህ ክብር ለጆሮዎቿ ከሁለቱ መብራቶቿ መካከል እሱን ተው። በእጅጉ የሚደንቀው ግን ከፍ ወዳለው ነገር ስንመለከት አንድ ነገር ጆሮዎቿ ሰሙ። ይሄ ድምፅ ማንም ሊያደምፀው ማይችለው ድምፅ ሲሆን በቤተልሔም ጌታችን ተወልዶ ሲመላለስ ምን የሚል ቃልም ተናገረ? እማዬ፣ እማማ፣ እናቴ የሚለውን ድምፅ አደመጠ። እልላትንም እግዚአብሔር እናቴ ብሎ ሲጣራ ተመልከት ይላል ቅዱስ ቄርሎስ። እግዚአብሔር አለ ምን ብሎ ሲጣራ? ድገሙት እስቲ። ምን ብሎ ሲጣራ? ይህንን ያደመጠ ከድንግል ማርያም ጆሮ በቀር የማን ጆሮ ሊኖር ይችላል? ክብር ለጆሮቿ። ልጄ ስሚ አድምጪ፣ ወገንሽን የአባትሽን ቤት እርሺ። በመጨረሻ በቀራንዮ እነኋት እናት የሚለውን ቃል የማን ጆሮ አደመጠ? እስቲ አንድ ላይ እንበል። እግዚአብሔር በሉ እስቲ። ዓይኑን ሲገልጥ የተመለከታት ዓይኑንም ሲጨፍን ያያት ድንግል ማርያምን ነው። በቤተልሔም በቤተልሔም ዓይኖቹን ሲገልጥ ያየው ማንን ነው? ምታቅፈው ማናት? ልጅ የምትለው ማናት? ምትስመው ማናት? እናቱ ናት። 33 ዓመት ከ3 ወር በምድር ላይ ተመላልሶ በቀራንዮ ዓለምን ለማዳን በተሰቀለ ጊዜ አሁንስ ማን ነበረች? እናቱ ነበረች። ከዛ በኋላ እነኋት እናት፣ እነሆ ልጅሽ እናቴን አደራ ካለው በኋላ ምን አለ? ተፈጸመ አለ። ዓይኑን ጨፈነ፣ ቅድስት ነፍሱን ከስጋው ለየ። ክብር ይግባው አምላካችን። አዎ በቀራንዮ ዮሐንስን ሲጨፍን አይቶታል። ሲገልጥ አላየውም። በቤተልሔም ሲገልጥ
ዮሴፍና ሰሎሜን ተመልክቷቸዋል፣ ሲጨፍን አላያቸውም። ድንግል ማርያም በቀራንዮ ተገኝታ ለመጀመሪያ ጊዜ እነሆ ልጅሽ የሚለውን ታላቁን ድምፅ በእውነት ሰምታለችና የድንግል ማርያም ጆሮ እስቲ አብረን እንበል የመለኮታዊ በሉ እስቲ ጥበብ በሮች ድህነት የገባባቸው ደጃፎች የእምነት መተላለፊያዎች የመታዘዝ መሳሪያዎች የሔዋንን እርግማን የገለበጡ ጆሮዎች ናቸው። ክብር የሔዋንን እርግማን ተገለበጠ። በሕማም ለዲ በጭንቁ ልጅ የሚለው ምን ሆነ? እርግማን ተገለበጠ። ጸጋን የተመላሽ ደስተኛይቱ ደስ ይበልሽ ተባለች። ስለዚህ ጆሮዋ የእግዚአብሔርን ቃል ሰማ፣ ማኅፀኗ የእግዚአብሔርን ቃል ተሸከመ፣ ሕይወቷ የእግዚአብሔርን ቃል አከበረ። ክብር ለሁለቱ ጆሮዎቿ። ወሰባቱ ማኅቱ ላይና ሁለት ዓይኖቿን ሁለት ጆሮዎቿን አድንቀን መጨረሻ ሁለቱን የአፍንጫ ቀዳዳዎቿን እናድርግ። የመቅረዙ ዳርና ዳር ያሉት ሶስተኛ ላይ የምናገኛቸው መብራቶች ናቸው። በእውነት ሁለቱ የአፍንጫ ቀዳዳዎቿን ስናደንቅ ለመጀመሪያ ጊዜ የተባለበት የሰው ልጅ ምንድን ነው? የአፍንጫ ቀዳዳ ነው። እግዚአብሔር በኦሪት ዘፍጥረት ምዕራፍ 2 ላይ ምን አለ? ሰውን ከምድር አፈር አበጀው ካለ በኋላ የሕይወትን እስትንፋስ በሁለቱ አፍንጫዎች ምን አለበት? አለበት ይላል። ስለዚህ የመንፈስ በር ነው፣ የሕይወት መግቢያ ነው። ስለ አፍንጫዋ ሰሎሞን ምን አለ? አፍንጫሽ በደማስቆ አንጻር እንደተሰራ እንደ ሊባኖስ ግንብ ነው ይላል። ወፄና አንፍኪ ከመኮል የአፍንጫሽ መዓዛ እንደ እንኮይ ሽታ ነው ይላል። እንደምን ሽታ ነው? ኧረ ድገሙት። እንደምን ሽታ ነው? አዎ የአምላክና አፍንጫዎቿ ምንን አሸተቱ? ዛሬ ወንዶችም ሴቶችም አካለ መጠን ሲያደርሱ በተለይ የተቃራኒ ጾታ መዓዛ ማሽተት ይወዳሉ። ድንግል ማርያም ግን በአጼኖ በማሽተት ኃጢአት አልተዳደፈችም። አፍንጫዋ ምንን አሸተተ? መዓዛ ዕጣኑን አሸተተ። አፍንጫዎቿ ምንን አሸተቱ? ፋኑኤል ይዞ የመጣውን ሰማያዊ ህብስት አሸተቱ። ይልቁኑ ማንን አሸተቱ? እፍረት ሙዝ የተባለው ኢየሱስ ክርስቶስን አሸተቱ። ክብር አፍንጫዎቿ በእውነት ክብር አፍንጫዎቿ። የወደቀው ሰው አዳም በትንፋሹ ቁጣ ነበረበት፣ ርኩሰት ነበረበት፣ ሙስና ነበረበት፣ ኃጢአት ነበረበት። የድንግል ማርያም እስትንፋስ ግን የተቀደሰ ነው፣ በሰላም የተመላ ነው፣ ከእግዚአብሔር ጋር የተስማማ ነው። የአዲሲቱ ሔዋን እስትንፋስ ምንድን ነበረ? የሕዋ እስትንፋስ ነበረ። ክብር ለእስትንፋሷ፣ ክብር ለአፍንጫዋ፣ በሆነ ክብር ለአፍንጫዋ። ስለ አፍንጫ ስለ እስትንፋስ ስናገር አንድ ነገር ልንገራችሁ። ሰው የተባለበት በመሆኑ ውስጣችን አንድ ትልቅ ነገር ተቀምጧል። ልንገራችሁ። ለምሳሌ ሰው ልጅ አልወለድኩም ብሎ ቢክድ በምን ይያዛል? በዲኤንኤ ይያዛል አይደለም? እግዚአብሔር እውነትን ያስቀመጠበትና ዲኤንኤው ሲመረመር አንተ አባቱ ነህ ብሎ ይናገራል። ዲኤንኤ ማለት እስትንፋስ እኮ ነው። እያንዳንዳችሁ ሴል ኒኩለስ ላይ ብትመለከቱት በመሳሪያ ዛሬ ሳይንቲስቶቹ አድንቀዋል። 6 ቢሊዮን ፊደሎች እግዚአብሔር ውስጣችን ጽፏል። ስንት ቢሊዮን? በመሳሪያ አይታችኋል? ዲኤንኤ 6 ቢሊዮን ፊደል ማለትም 1000 መጽሐፍ ቅዱስ ውስጥ ያሉ የቃላት ብዛት ማለት ነው። መጽሐፍ ቅዱስ ላይ አንድ ፊደል ቢጎድል መልእክቱ አይዛባም? እንደሚዛባ አንድ ፊደል ከዲኤንኤያችሁ ቢጎድል ምንድነው የምትሆኑት? በዊልቸር ነው የምትሄዱት። አንካሳ አካላችሁ ሁሉ ይተሳሰራል። እግዚአብሔር ስራው ድንቅ ነው። አመስግኑት። የውስጥ ፋስ በጣም የሚገርመው እያንዳንዳችን ውስጣችን የተጻፈውን ፊደል እንጻፍ ቢባል 50 ዓመት ይፈጅብናል። ይህ በአሁኑ ሳይንስ ያረጋገጠው በመሳሪያ ሲታይ እንዳይቆም መሰላል ነው። እንደዚህ ይወጣል፣ ይወርዳል፣ ይወጣል፣ ይወርዳል። ማን አስቀምጦታል? እግዚአብሔር አስቀምጦታል። እንደው ቢፈታና ቢለቀቅ ከሰውነታችን ቁመት ይበልጣል። የሰማችሁ ነው። ግን በጣም የሚደንቀው 10ኛው ላይ 5ኛው ላይ 6ኛው ላይ እና 5ኛው ላይ እግዚአብሔር ድልድይ ያስቀምጦበታል። 10 በል እስቲ 6 5 10 5 6 5 በቃ ባጭሩ ያዙት። 10 5 6 5 ትንሽ ከፍ አድርጌ ልንገራችሁ እና ሳይንቲስቶች ሲያዩት በተለይ የእስራኤል ሳይንቲስቶች ነው ያገኙት እና ይሄ ሰው ላይ ያለ ነው።
ለምንድን ነው እግዚአብሔር ይሄን ነገር ሰው ውስጥ እያንዳንዱ ሰው ውስጥ ያስቀመጠው ብለው ምርምር ጀመሩ። በመጨረሻም ሲመራመሩ የብሉይ ኪዳን መምህራን ተጠሩ። እዛ ሳይንቲስቶችም የሃይማኖት ሊቃውንት አንድ ላይ ነው የሚሰሩት። እንደኛ ሀገር የተበተነ አይደለም። 10 5 6 5 በኋላ 10ኛው ፊደል ዮድ ነው። እስቲ በሉ እጆች ሰሩኝ አበጃጁኝ። 5ኛው ሀ ነው። 6ኛው ወ ነው። 5ኛው ሀ ነው። ተገጣጥሞ ሲነበብ እግዚአብሔር ለሙሴ ስም ማን ነው ሲለው ስሜ ያህዌ ነው ብሎ ነግሮት ነበረና ያ የስሙ ቁጥር ነው። ደስ ይበላችሁ። እግዚአብሔር ስሙን የጻፈብን ማለት ነው። እያንዳንዱ ሰው ውስጥ የማን ስም አለ ማለት ነው? የእግዚአብሔር ስም አለ። ለዚህ ነው ቅዱስ ጳውሎስ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? ማንም አለ ያን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ምን ይለዋል? ያፈርሰዋል። የእግዚአብሔር መቅደስ ቅዱስ ነው፣ ያውም እናንተ ናችሁ አለ። የሰው ልጅ ይደነቃል። ለምሳሌ እያንዳንዳችንን እግዚአብሔር ሲፈጥረን ስንት የጀርባ አጥንት ሰጥቶናል? 33 እስቲ በሉ። አይሰማም። ከዛ በኋላ ምን አለ? የራስ ቅል አለው። ከዚህ ጀምራችሁ እስከዚህ ድረስ ብትመለከቱ ቁጥሩ 33 ነው። ከዛ የራስ ቅል አለ። ሊቀ ጠበብት አለቃ እያሌው ታምሩ በአንድ ወቅት የራስ ቅል በሚባል ስብከታቸው ላይ የራስ ቅል ወደምትባል ጎልጎታ ወሰዱት የሚለውን ሲሰምኩ ምን ብለው አስተምረው ነበር? ስብከታቸው በዩቲዩብ አለ። ምን አሉ? የራስ ቅል ጎልጎታ ላይ ክርስቶስ አንድ ጊዜ ነው የተሰቀለው። ዛሬ ግን በእያንዳንዳችን የራስ ቅል ላይ ሁሌ መስቀሉ ተተክሎ ይኖራል ብለዋል። እውነት ነው። ያ ብቻ አይደለም የሚያስደንቀው። የክርስቶስ ዕድሜ ስንት ነው? እስቲ ንገሩኝ። በምድር ሲመላለስ 33 ነው። ወዲያው የራስ ቅል ጎልጎታ ላይ ምን ሆነ? ተሰቀለ። ስጋውን ቆረሰ፣ ደሙን ምን አለ? አፈሰሰ። እያንዳንዱ ሰው ምድር ላይ ሲመጣ በተፈጥሮ የሚሰጠው ከዚህ ጀምራችሁ እስከዚህ ድረስ እንደ ሳይንስ ሰውኝ ነው ነገራችሁ። እዚህ ድረስ ቁጥሩ ስንት ነው? 33 ነው። ደስ ይበላችሁ። እድሜው ነው ማለት ነው። እድሜው ነው። ከዛ የራስ ቅላችን አለ። በጌታ የመስቀል ስር አንድ የራስ ቅል ታያላችሁ። የአዳም ነው። አዳም ስንተኛ ነው? 22ኛ ስነ ፍጥረት ነው። እያንዳንዱ ሰው ምድር ላይ ሲመጣ ስካል ቦንስ ይባላል በሳይንስ። እያንዳንዳችን የራሳችን አጥንት ቁጥር ስንት ነው? 22። ስንት ነው? ድገሙት። ስንት ነው? 22። አታመሰግኑም ስለተፈጥሯችሁ? ያስደንቃል። እና ወደ እመቤታችን ስንመጣ በጣም ይደነቃል። የመጨረሻ የመቅረዝ መብራት ሆኖ የተሰጠ አንደበቷ ነው። ክብር ለአንደበቷ። አንደበቷ ነው። አንደበቷ ነው። አሁን የእመቤታችን አንደበት የተለየ አንደበት ነው። እያንዳንዱ ንግግሮቿ በቅድስና የተሞሉ ነበሩ። የእመቤታችን አንደበቶችን ከመናገራችን በፊት የመጀመሪያዋ ሴት የሔዋንን አንደበት ተመልከቱ እስቲ። ከማን ጋር ተነጋገረ? ከእባቡ ጋር ተነጋገረ። ክፋትን ካነገበው ከጥንተ ጠላት ሰይጣን ጋር ተነጋገረ። በንግግሯ ምን መጣ? ሞት ወደ ዓለም መጣ፣ ርግማን መጣ። የድንግል ማርያም አንደበቶች ግን ከቅዱስ ገብርኤል ጋር ተነጋገሩ። ክብር ለአንደበቷ። ተነጋገሩ። ስጋን ተዋህዶ ከተገለጠ ከልጇ ጋር ምን ሆኖ ተነጋገሩ። ልጄ ወይን የላቸውም በሚል ተነጋገረ። ስለዚህ ነው የድንግል ማርያም አንደበቶች በንጽህና በቅድስና የተሞሉ በመሆናቸው ከንፈሯ ሲሳል አነስ ተደርጎ ይሳላል። በቤተ ክርስቲያን የስዕል አሳሳል። ለምን? የድንግል ማርያም አንደበቶች ምኖች ናቸው? በጣም የታረሙ ናቸው። ከእመቤታችን በቀር ይህ ጸጋ የተሰጠው ማን አለ? ክብር ይግባት እናታችን። ስለዚህ ቅድም ዘማሪው እንዳየ 7ቱ መብራቶች ወዴት ተዘጋጁ አለ? 2 ዓይኖቿ፣ 2 ጆሮዎቿ፣ 2 የአፍንጫ ቀዳዳዋ፣ አንደበቷ ለማን የተሰጠ ነበረ? ለልዑል እግዚአብሔር የተሰጠ ነበረ። ክብር ለ7ቱ መብራቶች አሉንና ከእሷ በቀር ማን አለ? እናትነትን ከድንግልና ድንግልናን ከእናትነት ጋር ያስተባበረ ኧረ ከእሷ በቀር ማን አለ? ዓለም ከተፈጠረ ጀምሮ እናት ሆና ድንግል ሆና እናት የሆነች ቤት ተሰምታ ትታወቃለች። እሷ ብቻ ሁለቱን አስተባብራ ተገኝታ የተፈጥሮን ሕግ ሰባበረች። ክብር ይግባት እናታችን። የተፈጥሮ ሕግ በእርሷ ላይ አንሰራ። እናት ስትባል ድንግል ስትባል እናት፣ ልጇም አምላክ ወሰብ ሆኖ የተመሰገነ አምላክ ነው። በመጨረሻችን ነገራችሁ ጠቅለል ላድርገው በ2 ደቂቃ። ድንግልና በሉ እስቲ ከወተት ጋር ድገሙት።
ከምን ጋር ትናግላላችሁ? ወተት የለም። እናቶች አላችሁ፣ እግዚአብሔር ልጅን በምታሳድጉበት ገንዘብ ወተትን ይሰጣቸዋል። በእሷ ግን ያልተደረገው ተደረገ፣ ያልሆነው ሆነ። ድንግል ሆና ሳለች ከጡቶቿ ወተት ተገኙ። ክብር ይግባት እናታችን። ይሄ የተለየ ነው። ይሄ የተለየ ነው። ማን ጠባው ሲባል ደግሞ በእጅጉ ይገርመናል። ኤፍሬም ምን አለ? እስቲ አንድ ላይ እንበል። ፈጣሪዋ ነህና በሉ እስቲ። ለድንግል እናት ለጡቶቿ ወተት ሰጠ። ልጇ ነህና ከሰጠሃት ወተት መልሰ ጠባ። አይገርምም? ፈጣሪዋ ስለሆንክ ነው ወተት የሰጠሃት። ልጇ ስለሆንክ ደግሞ ከሰጠሃት ወተት መልሰ ጠባ። ድንግል ለአንተ ለሁሉ መጋቢ የተውሶ ወተትን ሰጠች አለ። የምን ወተት? ማን ያዋሳት? የሚጠባው ወተት። ሰማያትን በዘረጋው ቀኝ እጅ ምን አለ? ጡቶቿን ጨበጥ። ክብር ለዚች ንግሥት ይሁን። ክብር ለዚች ንግሥት። እና ዛሬ ቤተ መቅደሷ ወደ ቤተ መቅደስ የገባችበትን በዓል በምናስብበት በዚህ ታላቅ የበረከት ዕለት እችን ቦታ ደግሞ ማሰብ ያስፈልገናል። እመቤታችን ሰባቱ መብራቶቿ ሁሉ የበሩ እንደነበሩ በእውነት ታይካ ነገሥት በዓታ ለማርያምም ሰባቱ ጉባኤቶቿ ሁሉ እንደ ብርሃን የበሩባት ታላቅ ቦታ ናት። ክብር ለዚች ቦታ ይሁን። በእውነት ዘኩለንታ ወርቅ ብሎ ዘካርያስ እንደተናገረ የድንግል ማርያም ሃይማኖት ምግባር፣ ንጽሕና፣ ቅድስና ወርቅ እንደሆነ ሁሉ የታይካ ነገሥት ቃለ እግዚአብሔሯ ከወርቅም በላይ ወርቅ እንደ ዕንቁ የሚታይ ነው። ክብር ለዚች ቦታ ይሁን። በእውነት ታላቋ ግርማዊት በእውነት ንግሥተ ነገሥታት ዘውዲቱ ለታላቁ አፄ ምኒልክ መታሰቢያ የሚሆነውን ይህን ታላቅ ቤተ ክርስቲያን ሲያሰሩ 10 ዓመት ፈጅቶባቸዋል። ስንት ዓመት? 10 ፍጹም ቁጥር ነው አይደለም? ስንት ጣቶች አሉ? አላድገሙ ስንት ጣቶች አሉ? እግዚአብሔር ለሙሴ ስንት ቃላት በሁለት ጽላት ጽፎ ሰጠው? 10 አይደል? በ10 ዓመት ሲፈጸም እዚህ ቦታ ላይ ታሪኩ እንደሚያሳየው የወረደው ቃለ እግዚአብሔር የተለየ ነበረ። ዝማሬው የተለየ ነበረ። ኋላ ሊቃውንቱ ማንን አማከሩ? ንግሥት ዘውዲቱን አማከሩ። እቴጌ ሊቃውንቱ ያልቃሉ፣ ይሄ ቃለ እግዚአብሔር ይዳከማል። ስለዚህ ምን ስሩ አሉ? ጉባኤ ቤቱን ስሩ አሉ። ምን በሉ? ጉባኤ ቤቱ ይሰራ። ያን ጊዜ ቃለ እግዚአብሔሩ አይቆምም አሏቸው። በእውነት የዛሬ 90 ዓመት ንግሥተ ነገሥታት ዘውዲቱም ታላቁን የጉባኤ ቤታችንን አቋቋሙልን። ደስ ይበላችሁ። እስካሁን ቃለ እግዚአብሔር በውስጡ ይቀዳበታል። ብዙዎቻችሁ ቤተ ክርስቲያን ስሩ ስትባሉ ሚሊዮን ታወጣላችሁ። ቤተ ጉባኤ ይሰራ ሲባል ግን ይከብዳቸዋል። አይምሰላችሁ። ትልቁ ቤተ ጉባኤ ነው። ምንድን ነው? ቤተ ጉባኤ ነው። አስታውሳችሁ እንደሆነ የእስክንድሪያ የነገረ መለኮት ትምህርት ቤት እኮ እነ ቅዱስ ቄርሎስን እነ ቅዱስ አትናቴዎስን ያወጣ ነው። የአንጾኪያ የነገረ መለኮት ትምህርት ቤት እነ ቅዱስ ዮሐንስ አፈወርቅን ያህል ያወጣ ነው። የሐይቅ እስጢፋኖስ በኢትዮጵያ ደግሞ ጉባኤ ቤት ማንን ያወጣ ነው? አባ ጊዮርጊስ ዘጋስጫን ያወጣ ነው። ያ ጉባኤ ቤት ባይኖር ኖሮ ሰዓታት ባልኖረ፣ ሆተ ብርሃን ባልኖረ፣ እንዚራ ስብሐት ባልኖረ። በእውነት ክብር ለጉባኤ ቤት ይሁንና ስለዚህ ታሪካ ነገሥት በዓታ ለማርያምም በርካታ ሊቃውንትን ያወጣች፣ በብፁዓን ሊቃነ ጳጳሳትን ያወጣች፣ በአፄ ኃይለ ሥላሴ ጊዜ ደግሞ ከፍተኛ በእውነት የመንግስት ኃላፊዎችን ያወጣች፣ በሁለት ወገን የተሳሉ ሰይፎችን ያወጣች ታላቅ ቦታ ናትና አደራችሁን ኦርቶዶክሳውያን ለዚህ ጉባኤ ቤት በእውነት ያለንን ሁላችንም መስጠት ይጠበቅብናል። እኔ የተማርኩባት ያደኩባት በመሆኗ እኔ ከራሴ ጀምራለሁ። ለጉባኤ ቤቴ 50,000 ብር እሰጣለሁ አስገባለሁ። ስለዚህ እናንተም በእውነት ምንም ሁላችንም ያለንን አውጥተን ቶሎ በእውነት ሊቀ ጉባኤ በጣም በርትተዋል። ይሄ ጉባኤ ቤት መጠናቀቅ እንዳለበት ጋዜጣዊ መግለጫ ሲሰጥ ሰምታችኋል። በእውነት ታላቅ ጉባኤ ቤት ታንጾ መምህራኑም ያርፉበት፣ ደቀ መዛሙርቱም ያርፉበት። በእውነት የጸዋትወ ዜማ፣ የቅኔ፣ የቅዳሴ፣ የትርጓሜ መጻሕፍት ይሄ ሁሉ የቤተ ክርስቲያን ውበት ነውና ተፈጽሞ ለማየት ልዑል እግዚአብሔር ሁላችንም ያብቃን። የድንግል ማርያም ምልጃዋ፣ ቃል ኪዳኗ፣ ረድኤቷ፣ በረከቷ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።